ማለት ነው ለመስጠት ሃይማኖት ቀየር አይገባኝም። ይሄንን አስረግጬ ነው የምነግራችሁ። ሃይማኖት መቀየር አይጠበቅብኝም። ባጫኪ አከሚ ፈያደ እክክ ያስጠላ። እንደ ሃይማኖተኛ መቆጠር ሳይሆን ሂ ነውስ እኮ እኔ ቪዲዮቹን እኮ ሰውን እንዴት ማሳመም እንደምችል አውቃለሁ፣ ማዳንም እንደምችል አውቃለሁ የሚል እኮ ነው። በአሁኑ ዙር ወደ የትኛው ኦፍኮርስ የፈረደበት ኦርቶዶክስ ነው። ሙስሊሞች አታስጠጉትም አውቃለሁ። ገንዘብ አለቀ ገብቷል። ምለ ያኛው ጋሽ ቤብ ነበረ ፈንድ እንትን ያለው ገብቷቸዋል። ጋሽ ቤብ በጨለማ ውስጥ ገብቶ ብርሃኑን ይዞ ጨለማ ውስጥ ገብቷቸዋል። ብርሃኑን ይዞ ጨለማ ውስጥ ነው። ሁሌ ደግሞ የሚጠቅሳት ቃል አለ። እኔ ቤትም ስገባ የጠቀስካት ቪዲዮም ስትወጣ የጠቀስካት ቃል አለች እና ብርሃናችሁ በጨለማ ያብራ ነው እንደዚህ ነገር እና ዮናስ ሙሉነን ወደ ጌታ ቤት በአንተ ቤት ማምጣት ነው በዶላር ዮናስ ሙሉነን ወደ ጌታ ቤት ማምጣትክ ነው። እርሶፈኒ አስባችሁታል? ቺቺኒያ ሴተኛ ዳሪዎች ጋር ወንጌል ሄዶ ሊሰብክ እዛው ማለት ነው ገንዘብ ሾርት ስንት ነው ሎንግ ስንት ነው ብሎ ሲደራደር እኮ እንደዛ እኮ ነው ወንዶች። ያ ኦርቶዶክሶች የዋሆች ናቸው። ጋሽ ቤብ ብርሃኑን ይዞ ወደ ጨለማ ገባና ወንጌል ብርሃን ወንጌል ነው። እነዚህ ሰዎች የለም ዱርዬ ምናምን የሚባሉ ሴቶች ጋር ሄዶ እዚህ ገብቷል። ወጣ ገባ የሌለ ከጌመሮች ጋር ብርሃኑን ይዞ ነው ወንጌልን ነው ይዞ መሄደው እና ልጸልይልሽ ይላል። ከጌመሮች ካፌ ውስጥ አጋንንት ያወጣል። በቲክቶክ ወይ ውጣ ኢየሱስ ስም ሲል ይወጣል። እና ለዮናስም ወንጌል ስርጭት ብሎ ኤልኤልሲ ያወጣለት ካምፓኒ ይሄ ኢንተሪም ሜዲካል ትራንስፖርቴሽን አሁን የለም። እቺ ብልጥ ናት። አሁን የጀርመኗ ሰብሰብ አድርጋው እጁን ማጠረ ሰውየው። ስለዚህ ዮናስ ሙሉነህ ደግሞ ቪውን ቀንሶ 90 ገባ። ትናንትና 116 ሰው ሲሰማ አይቼዋለሁ። ስለዚህ አሁን ዮናስ ሙሉነህ ቪውን ማስተካከል አለበት። ይሁን 4000 ሰው እያየው ነው ወንጌል ሲከራከር። ኦቴ እንቀይራለሁ ያለውን ጉዳይ ማለት ነው። ስለዚህ እኛ ደግሞ ያው ታርኩኝ ማንሽ ኤርትራንሽ እንዴት ነሽ? ኖ በነገራችሁ ላይ ግን እኔ ግን አፌ የምታስታውሱ ከሆነ ነግሬያችሁ ዮናስ ሙሉነህ በቅርቡ ይመለሳል። ሲመለስ ከዚህ ከፊት ከነበረው ክፋት፣ ነውር፣ ብልግና 7 እጥፍ ጨምሮ ከዚህ በፊት ካረገው ነገር 7 እጥፍ ጥፋት ሊያረግ ይነሳል ብያችሁ ነው። ሌዲስ ኤንድ ጀንትልመን እንግዲህ ይሄው አባቶቻችንን እየሰደበ ነው። እኛ ደግሞ ለሃይማኖታችን ብዙ ዋጋ ከፍለናል። ሀገራችን ብዙ ዋጋ የተከፈለብን ምዕመናን እየተሰደብን፣ በቅርብ ጊዜ ራሱ የአቅመ መቀበሪያ ያገኘን ምዕመን አሁን በዮናስ ሙሉነህ እየተሰደብን። ዴኬሪክ ነካክ እከክ አረብስትሮ
ሃኒ ወይ ብኔ ፈላ በኋላ የት እንደሚገባ እንኳን እርግጠኛ አይደለም። እነሱ እንዴት እርግጠኛ ሆነ? መሐመድ ራሱ እርግጠኛ ሆነው እናትና አባቱ በእስልምና ስላልሞቱ ሲኦል እየተቃጠሉ ነው። በእስልምና ቢከተሉ ኖሩ ለዘግበ ነው። እስልምና እንቀባብሰነዋል። የእሱን መግባት ነው ያለው። የእሱን የራሱ መሐመድ የእሱንማ እርግጠኛ ሆነው እርግጠኛ አይደለሁም። ልብ በል እስልምና ላይ ስላላጠናው እርግጠኛ አይደለሁም። እስልምና ላይ ሲሰሩ እኔ ደግሞ እስልምና ላይ ጎራ ብዬ እስልምና ያልተቀበለ አይገባም ገነት ልንገርህ። እሺ ስለዚህ እውቀት ነው እኮ የሁሉም ሃይማኖቶች እውቀት አለው እኮ ይገባል። ስለዚህ መሐመድ የት ነው የገባው ይላል መጽሐፋቸው በእነሱ። አዎ የጸደቀ ሰው ነው መሐመድ። ምንድን ነው ይላል? እነዛ ገነት ገባ ይላል። አዎ መረጃ ልታሳይ ትችላለህ? ይሆን መረጃ ልታሳይ ትችላለህ? በእነሱ በእስልምና ቃል በቃል የተናገረው አይደለም እሱ። እኔ ሰው ልጥራ፣ አንድ ኡስታዝ ልጥራ። እሺ መሐመድ የት እንደገባ አንተ ገነት ገብቷል ነው ብለህ የምትለው? አዎ በእነሱ ጀነት ነው እንዴ ነብዩ መሐመድ ያልገባ ሌላ ማን ይገባል? በእነሱ እንዴ ቆም ብለህ ማሰብ ጥሩ ነው። አንተ ኦርቶዶክስ 98% መንግስተ ሰማያት ይገባል ብለዋል። አሜን። አያቴ የሚገባሉ። እግዚአብሔር ይመስገን። በእውነት አያቴ እንደው ገሃነም ናቸው ብዬ ነበር። አሁን መንግስተ ሰማያት ናቸው። ቴንክ ጋድ ቴንክ ዩ ዮኒ በእውነት ፎር ዘ ኮንፊርሜሽን። እኔ ቃል በቃል የተናገርኩት ሁሉንም ጴንጤ አላልኩኝም አልልም። አረንሳይ የሚያደርጉ አሉ። እንደዚህ አይነት ችግር አለ። ስንት ጴንጤ ቤት ችግር እያለ ኦርቶዶክስ ላይ ብቻ ማፍጠት ትክክለኛ እምነት አይደለም። ትክክል አይደለም። የኔን እኮ ነው ይኸውልህ፣ እዛው የኔን እኮ ሀሳብ እኮ ነው ይዞ ውሎ የሚያድረው ታውቃለህ። እኔን ቁጭ ብለው ይሰሙኛል። እሱ ሊያሾ ቁጭ ብለው የኔን ሀሳብ ቁጭ ብለው ይሰሙና ከዛም ወጥቶ ያንባርቃል። እግዚአብሔር ምስክሬ ነው። አንዳንዴ ቃል በቃል ማወራቸውን ቃላት ቾይዞቼን ራሱ ይጠቀማሉ። ከዛን የእነሱን ከለር ይሰጡትና ያወራል። አሁን እኔ ስለ አገልጋይ የሄድኩበትን ጉዳይ ነው። እኔ እኮ ፐርሰናል እንትኔን ነው ማወራው እንጂ ሁሉን አገልጋይ መቼም ቀምሰን አላቃቸው። እኔ ግን አገልጋይ ነበርኩኝ። እኔ ቤተክርስቲያን ውስጥ ሙሉ ጊዜ አገልጋይ ነበርኩኝ እና አይደልት ውዝ ከ10 በላይ አገልጋይ አላቅም። እኔ ፐርሰናል ሌቭል የለም በመሬት ላይ ማለት ነው ባለው ህይወቴ እንትን ያልኩት እና እኔ የግል ኦፒኒየን የሰጡት ምክንያቱም ሴትን ልጅ ትጎዳለች ቤተክርስቲያን ስፔሻሊ ወንዶች ሲበድሏቸው ሴትን ልጅ ትጫናለች ምናምን ብዬ ስለማሰብ ነው ይህን ነገር ያልኩት። አሁን ግን ሆል ሪሊጅን ብሎ የተነሳው አንድ ጥምቀት በዓል ነው፣ 2 የነፃነት ሞትን ተጠቅሞ የእንዳልክን ንግግር እንዳልክ አንድ ግለሰብ ነው እሱን አወጣ። ኢቨን ሲ ብዙም ችግር ያለበት የለም። ሜይ ቢ የነፃነትን ፎቶ ፖስት ሆኖ እንደዛ ያወራው እንዳልክ እሱን ካረገ ባለጌ ነው፣ ግብዝ ነው። የነፃነት የሞተን ሰው ፎቶ ለጥፎ ጌታ ኢየሱስን ሳታውቁ እንዳትሞቱ ምናምን ያለው የነፃነትን ፎቶ ፖስቶ ከሆነ እንዳልክ ባለጌ ነው። አዝር ዘንዳት ሰው ሲሞት የነፃነትን ፎቶ ካልፖሰተ ኢየሱስ ክርስቶስን ሳታውቁ አትሞቱ ምን ችግር አለ? ሄደና ሰው ስለ ገድለው ስለ ማንኛውም ነገር ስለ አላፋት ዝማሬ ኤኒቲንግ አምጣ። ኤቭሪዴይ አጀንዳ ተቀርጾ ኦርቶዶክስ ላይ ነው የምትሰራው እውነት ወይስ ክርስቶስን እየተሰበከ ነው ያለው? እውነት እንነጋገር። ንገረኛ አንተ ራስህ። እኔ ጨርሻለሁ። ዮናስ ሙሉነህ ግን ኦርቶዶክስ ላይ ሲሰራ ነበር። ፓስ 9 months ጋይስ ፓስ 9 months እኮ ዮናስ ሙሉነህ ኦርቶዶክስ ላይ ነበር እኮ ሲሰራ ነበር፣ ሲሳደብ ነበር። ዘማውያን ሲላቸው አልነበር እንዴ? ሰካራሞች ሲላቸው አልነበር? ምንድነው? በመጀመሪያ በዚህ 10 ዓመት ውስጥ እኔ ወንጌል የምሰብከው ወንጌል ስሰብክ ለወንጌል ጠንቅ የሆነ ለምንድነው በአይሁዳውያን እምነት ላይ ስናገር በግማራ በታልሙድ ላይ ባለ በሚሽና በሚባል መጽሐፍቶቻቸው ላይ የአይሁዳውያን ማለት ነው ከታናክ ውጭ ባለው ላይ
ትክክል አይደለም ብዬ ስናገር እንደነሱ ሁላችሁ መታችሁ ትማራላችሁ። ኦርቶዶክሳውያኖች ጭምር ማስታወሻ ደብተር ይዘው መጥተው ይማራሉ። ግን አንድ ቀን ኤርሚያስ ከይሁዳውያን ጋር በሚነጋገርበት ጉዳይ ትክክል ብሎ የሚል አንድ ቀን ተቃውሞ ደግሞ የመደገፍ ማሳብ መጥቶ አያውቅም። ይህ ድገፋውን ፈልጌ አይደለም። እኔ በኦርቶዶክስም በወንጌላውያን አማኞችም ላይ በአይሁዳውያን ማነው ዘማርያም የሚባለው? ጌታ አድርጌ ወንጌል ማነው ዘማርያም? በጣም ተመክተውበታል። ይግባ እየተባለ ቤት ከፍቼ ስጠራ አንዳቸው ማይመጡ አንዳቸው መጥተው ወይኔ ዳጊ ጉድክ ፈላ። ውስጥ ወደ 4 ጊዜ ዳጊ ጉዱ ፈላ። አንዳቸው የሚመጡ አንዳቸው እስኪ ሙስሊም የሆነ ይግባና እነሱ የእስራኤል አምላክ ማነው አምላካቸው አላህ ብለው የሚጠሩት እስራኤልን ከግብፅ ምድር መርቶ ያወጣ ነው ብለው እስኪ ይናገሩና በብሉይ ኪዳን መጽሐፍት እስኪ ከኔ ጋር ይነጋገሩ። አያደርጉት፣ አይደፍሩትም። ኦኬ ደጋግሜ ጥሪ ያቀርባለሁ። ይኸውልሽ እንዳልክ የነፃነትን ፎቶ ፖስቶ እንደዛ ካለ ግብዝነት ነው፣ ነውርም ነው። ስፔሻሊ የሞተን ሰው ፎቶ ለጥፎ ግን ምንድነው ዝም ብሎ ፌስቡክ ላይ ሰው ጌታ ኢየሱስን ሳያቅ የኔ አሁን ያሳስበኝ ሰው ጌታ ኢየሱስን ሳያቅ ሞተ አልሞተ ነው ምናምን ብሎ ከፖሰተ አይ ቲንክ ዳትስ ኦፒኒየን፣ ምንም ችግር የለብኝም። እኔም ደግሞ ሙስሊም ቦል ተነስቶ አንድ ሙስሊም ሰው አላህን ሳያቅ ሲያልፍ ምናምን ብሎ አዶንኬ እዶም ማትር ፎቶ ለጥፏል። ግብዝ ነው፣ ባለጌ ነው። ይሄ ነው ፎቶ ከለጥፈ የሞተን ሰው ፎቶ ለጥፎ መንግስተ ሰማያት አልገባም ምናምን ምናምን ነው። የጌታ ማዳን ለእስልምናም ለኦርቶዶክስም ለአይሁድም ለግሪክ ለባሪያ ስለዚህ ትንሹን አቻችሎ አንተን ትችላለህ። ኦርቶዶክስ ላይ ታርጌት አድርጌ መሰራው ስላደግኩባት ነው ምናምን ልትለኝ ነው። አንደኛ ገባኝ እኮ ስላደግኩባት ስላቆረብኩባት ድቁና ስለተሰጠኝ ነው። አንደስቴ አንተ ጋር ግን እስልምናን የሚያውቁ በደንብ ከእስልምና ወደ ክርስትና የመጡ የበቁ አሉ። ከእስልምና አንተ ባታቅ ከነሱ እየተማርክ ቤት እየጋበዝ ለምን ስለ እስልምና ኦርቶዶክስን በምታደርገው ደረጃ ሳይሆን ሩቡን ለምን እስልምና ላይ ያሰራ እየነገርኩ ይሆ በወር ውስጥ 4 ጊዜ ጥሪ አቅርቤላቸው አንድ ወፍ የደረሰ ሙስሊም የለም። ኮንዴ አለ ብለው የሚሉ ከሆነ እኮ እያልኩ ነው። አሁን እዚህ የሰማረ 3700 ሰው አለ የሚል ከሆነ አለ ብሎ የሚል ከሆነ ያሉ ሙስሊሞች ካሉ ሲገቡ ከኔ ጋር የሚያወሩት በዚህ ጉዳይ ላይ እነሱ አምላካችን ብለው የሚጠሩት አላህ የብሉይ ኪዳንን የእስራኤልን ነቢያት መርቶ በመንፈሱ ትንቢት አናግሯቸዋል ብለው የሚሉ ከሆነ ከኢብራሂም ብለው ከሚሉት ከአብርሃም ጀምሮ ማለት ነው ሙሴንም ሆነ ኢሳያስን ሌሎችም በሙሉ ነቢያትን አናግሯቸዋል ብለው የሚሉ አይነት ከሆነ ይምጡና ከኔ ጋር ያወሩ። እስራኤልን ከግብፅ ምድር ያወጣው እና የመራው አላህ ነው ብለው የሚሉ ከሆነ መጥተው እስኪ ያወሩ ነው የሚፈልጉት። መልካም ሙስሊሞች ጥሪ ቀርቦላችኋል። ጥሪውን ተቀብላችሁ የምትመጡ ካላችሁ እሰየው፣ ደስ ይለኛል። ዘማርያም ወይም ያሬድ ብትኖሩ ደስ ይለኝ ነበር። ዛሬ ገብታችሁ ሀሳባችሁን ብትገልጡ ደስ ይለኛል። በመጀመሪያ የተነጋገርነው ላይ እኔ ስለ እንዳልክ የተናገርኩበት ላይ እንዳልክ ማለት የፈለገውን በግልጽ ነገር ላይ ያለ ማለት የፈለገው ኦርቶዶክሶች ሲኦል ናችሁ፣ መጽሐፍ ነገር የሚጻፍ ነገር ይዛል። ኦርቶዶክስ ቴክኒካል ያለው ምንድን ነው? ኦርቶዶክስ ኢየሱስን አታውቁም። የአንተ ትርጓሜ ነው ግን የኔ አይደለም። የአብዛኛው ህዝብ ትርጓሜ የኔ አይደለም። የእናንተ ትርጓሜ ነው የተሳሳተ። የእናንተ ሳይሆን አልኩ እኮ። አሁን ለምሳሌ የአንተ ትርጓሜ የምትለውን አንተ የፈለግከውን ብለህ አሁን ለምሳሌ እናንተ እንደፈለጋችሁ ተርጉማችሁት ነው እንጂ አላልኩም ማለት አይቻልም። ያልከው ቀን ጠብቀ ኢንቴንሽናል ያልቃል። ያ ፐርፐስ ለዛ ነው የሚውለው። ሌላ ልትለኝ አትችል። ኢንቴንሽናል ሌላ ቀን ቢልኮ ነገርኩ። ሌላ ቀን ዳጊ ዘማሪ ዳጊ በቅርቡ ይረግጣል። ሁሌ ነው በጣም የተቀየረ ሰው ነው ብዬ እንደኔ የጮለት የለም። አምጣ አቤል የለም እንደ ዛሬ ከኢየሱስ ውጭ መስማት አይፈልግም። በኢየሱስ የተባረከ ነው። ትልቅ ለውጥ አለው። ያም ተናግር ያለው ብዙ ጊዜ ግን ዌፐን አትጠቀም። አዎ በቅርቡ እነ ዳጊ ይሰደባሉ። በመጀመሪያ በጻፈው ላይ እና ፒክቸሩን ፖስት ባደረገው ላይ አንድ ሰው
አንድ ሰው ኔጌቲቭ ነገር አልጻፈም። በጌታ በኢየሱስ ስም ብሎ ደንግጦ ባለርገው ስክሪንሻት ላይ አንድ ኦርቶዶክስ መጥቶ እዛ ላይ ኮምፕሌን አላደረገበትም። አንድ በጌታ በኢየሱስ ስም ምን ሆኖ ነው ብሎ ጻፈ እና ፖሰተ። there was nobody። የላኛው ሲጽፍ ኦርቶዶክስ ተቃወሙት አይደል? የላኛው ሲጽፍ የላኛው ምን ለማድረግ ፈልጎ ነው የጻፈው? ምን ለማድረግ ምን ፈልጎ እንደጻፈ ተመላላሽ ተረጋጭ ኦርቶዶክሳውያኑ መጮህ ጀምረዋል። ምን ብሎ ስላለ አስቦ ኢየሱስ ስላለ ነው እንዳትለኝ። አስቦ አቅዶ ስለመጣ አይተማመኑም። ገብቷቸዋል። ኦልሬዲ አስቧል፣ ወስኖ ነው የመጣው። ለመነጋገር አይደለም የመጣው። እነዚህ ሰድቦ ለማባረር ከስራቸው እራሱን ይሄ የጴንጤ ማስኩን ለማውለቅ ኦፊሻሊ በአደባባይ አስቦበት ነው የመጣው እና ቀለሜ ሂጅስ ወስት ሚዝታል ከዚህ ሰውዬ ጋር መነጋገር የለበት። ስለ ሀዘን አይደለም። ሀዘንማ ደንግጦ በኢየሱስም አለ። በአርቲስት ነፃነት ወርቅነህ ሞት ላይ አላላገጥም እንዳልከው ለእውነት አይደል? እኔ የማቀ ዮኒ ሚዛናዊ የሆነ ስታወራ የሚዛናዊነትን ግን አሁን አንዳንድ ቦታ ላይ ልትጥል እንደሆነ እያየው ለአንተ ስላልተመቸ ተጣለ ማለት አለ። ቪዲዮን ፈልጌ እንትን እለዋለሁ። ትዝ ይላችኋል ፓስተር ብርቱካንን እኮ አንድ 10 ደቂቃ ውሃ ውስጥ አቆዩ ብያት ነበር እኮ 10 ደቂቃ ውሃ ውስጥ ይሆን የለም የባልቲሞር ጥቁሮችን እንደ ጋርድ ቀጥራ እዛ ውሃ ውስጥ አንድ 10 ደቂቃ እዛው ቢቆይ በእውነት ይወጣ ነበር አጋንንት ሙቱ። እኔ ሳፋ ውስጥ ነው የምታጠምቀው። እኔ ያልኩት ላይክ ዩዝ ሴንተር ሄዳ ሆል እንትን ፑል ትልቅ ፑል ወይ ደግሞ እዚህ እንትን ጋር ወደ አናፖሊስ መሄጃ የለም አይን 495 ምናምን ይዘሽ ኖ እዛ የሆነ አለ ሀይቅ አለ እዚህ ፓርክ አለ እዚህ ጋር ምን ኦሽን ቤ ምናምን ፓርክ እዛ ወስደሽ ጥቁሮች ይቀርባል። እዛ ሀገር ግድንግድ የለም 4x4 ገብቷቸው ማፉንዲዎችን ጠርታ ውሃ ውስጥ ከተው 10 ደቂቃ ቢኮዝ ምላሱ ብቻ አይደለም አይምሮ ውሃው አይምሮን ልቡን ሳምባውን መንካት አለበት። ውሃው በደሙ ውስጥ መሄድም አለበት። ያ 7 ዓመት ምናምን ያስቸገራል እንትን እንደዛ ካልሆነ አይወጣም። ያ እነዛ ነበረ አልሰማችኝ። ብትሰማኝ ጥሩ ነበር። ወይ እንዳልክም ግን ሂሚስቱ ካልም ዳውን ይሁን የለም አካበዱ፣ በጣም አካበዱ። አፋን ኦሮሞ ዱበዱካ እኔም ቤኩካ። ስለዚህ ኦርቶዶክሳውያን ካላችሁ በዚህ ጉዳይ ላይ ሽሙ ዋሂድ ካለ ላስገባው ከታች መጥተዋል። ሌሎች ለማድረግ ነው የምትገባው። አላስገባችሁም ታውቃላችሁ። እኔ ቤትም ማለት ሰው አላስገባችሁም ጉንዳኔ። ስለዚህ መጠየቅ እኔ በይችል አትገቡ። ስለዚህ ውረድ ሪኩዌስት ያደርጋችሁ ጠጣው በሞተ ሰው እንዲመጨቃቀል ምንም ይሁት ምንም ፖለቲካ ሊሰብቶ ሊቤት ያሉት ማንም ቢመጣ የተባለውን ነገር ኤግዛክትሊ ማክሰብ ህፃን ልጅ አይደለም። ማንንም ሶሻል ሚዲያ ላይ ጠፍጥፍ የሰራው ሰው ምን ለማለት እንደፈለገ 100% ግልጽ ነው። ኦርቶዶክስ ጋር መበሻሸት ነው። ይሄ እንዴት ነው የማጭበርበር? ኑ እና እንነጋገር። ዋሂድ ካለ ይግባ።
ማንንም ጠፍጥፌ ነው የሰራው ነኝ ያላል። ራሱን እኮ he thinks he is like ታውቃለህ። እሱ እናያችን በእነሱ ሙገሳ ሰው ህይወቱ የሚቆም ይመስላቸዋል። በእነሱ ስድብ ደግሞ ህይወታችሁ የሚበላሽ ይመስላቸዋል። ማይገቡኝ ነገር እኮ ይሄ ነው። ጊፍቲ ጠቤተኔም አከነ ከንጎደቱ አንድ ጻፍልኝ ከስራ አስገባለሁ። የውሃድ ነው ዋይድ ኦኬ። ያ ካለ ቁጥር ጻፍልኝ አስገባል፣ ወይ ሞዴሬተሮች አስገቡልኝ። ዘማርያም ካለ የውሃድ ካለ ማን ነው ሌሎቹም ካሉ የሚታወቁ አስገቡልኝ። ኦኬ ጎ ሄድ። እሺ ይኸው በሌላው ገብተሃል አይደለ? ኦኬ በትልቁ አድርገሃል። ያ በደንብ ላይ ካረከው ባቱ እንዴት ነሽ እህታችን? እንዳልክ ልትከላከይለት እንዳይሆን ብቻ እኔ ገና አሁን ያደረኩትን ፈርስት ኦፍ ኦል ሚስተር ማስክ ከማን የተጠበቀው? ከሚስትክ ነው የተደበቀው? እሱን ለመደገፍ ሳይሆን ማስክ ያረከው ትክክለኛው ነገር ስለጻፈ ከሚስት ነው የተደበቀው። ወንድማችን በአርቲስት ነፃነት ወርቅ እንዳልክን ተከላክዬለት አይደለም፣ አልቀለደም። ግን እውነት መፍቱ ነው፣ ሀሳቡን የመግለጽ መፍቱ ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነፃነት ወርቅ የማያስበው ኢትዮጵያዊ የለም። አሽሙርን ለምንድን ነው ግን? አሽሙር ነው አይደል? ሊጠራብኛል በበቃ ጡማ ሱማኔ መታበሮ ሰው ምንድን ነው? አንተ ምን አልከኝ ስትገባ? ያልከኝ ምንድን ነው? ወንድማችን አርቲስት ነፃነት ሞቱ በማረፉ ጀምር የሃይማኖት ምናምን እኔ ሃይማኖተኛ አይደለሁም። ባይዘው ይዞዬ እኔ ሃይማኖተኞች ይፈራቸዋል። የምንም ሃይማኖተኞች አይመጡልኝም። ይሄ ከባድ ነው። አንድ ሰው ሲያረፍ፣ አንድ ሰው በስጋ ሲለይ ሀዘናችንን እንቀርሳለን፣ እንለያያለን። አለቀ። መስበክ ስንፈልግ እሱ ያላገኘበት ቦታ አለ። የመስበኪያ ኢየሱስ ክርስቶስን መስበኪያ ያላገኘበት መንገድ አለ። ወንጌል ሁሉም ቦታ ነው የሚሰበከው። ኢን ኦል ሞመንት ይሰበካል። እንደዛ የተማር ነው። እንደውም ወንጌል የሚሰበከው በነገራችሁ ላይ ወንጌል እንደውም እኛ በእኛ ቤተክርስቲያን ወንጌል በሀዘንና በደስታ ጊዜ ነው መሰበክ ያለበት። ቢኮዝ ትላልቅ ወንጌላቶች መጽሐፍ ቅዱስ ላይም የተሰበኩት ሰርግ ላይ እና ሀዘን ላይ ነው። ስለዚህ ወንጌል በሀዘን ጊዜ ስፔሻሊ ቀብር ላይ ይሰበካል። ወንጌል ሰርግ ላይ ይሰበካል። ገብቷቸዋል። የሰው ልጆችን አቴንሽን የሚስበው ሀዘንና ደስታ ነው። ይሄ ነው። ስለዚህ እኔ አትግቢበት እንደዛ ነው። ግን በህይወታቸው ወንጌሉን ደግሞ ቢሰብኩት ደስ ይለኛል። እነ ቀለሜ፣ እነ ዮናስ፣ ሌሎቹም ጥቃቅንና አነስተኛ አገልጋይ ባዮች እናንተ በህይወታችሁ ስበኩ። ላይክ ወንጌሉን ኑሩት። ለቤተሰባችሁ ያላችሁን ነገር፣ ለሴቶች ላላችሁ ክብር በህይወታችሁ ብትኖሩት መልካም ነው ባይ እነዛ ነው። አዲስ ብሬድ የምትባዩ ሴት ባለፈው ማሙሽ ቤት እኔ ሲረገጥ እዛ ገብተሽ አየሁሽ። ቪዲዮችን ሪፖስት አድርግ ነበር። ስሞል ቢዝነስ አለሽ፣ አይ ቲንክ እንትን አለሽ፣ ካፍቴሪያ አለሽ። ሪፖስት አድርግ ነበረ፣ ሰፖርት አድርግሽ ነበር እና እኔ ቤት አትገቢም፣ አልቦልክሽም። ዩ ካን ዋች ሚ
ግን እዚህ ቤት አይመጥንሽም ማሙሽ ምናምን ሴትን ሰቅለው የሚሳደቡ ጋር ሄደሽ ቁጭ በይ። አይ ቲንክ የህይወት ድብርት አለብሽ እንጂ በደረቅ ኢትዮጵያ ሌሊት 9 ሰዓት ነው የሚባለው በኢትዮጵያ 3 AM በደረቅ ሌሊት እነዛ ቆሻሻ ወንዶች ገንዳ ውስጥ ቁጭ ብለሽ አንቺን የመሰለች ሴት ሳይ በጣም ያፈርኩብሽ በእውነት። እነሱ ቆሻሻ ወንዶች ናቸው ማይረቡ ሴትን ቀኑ ሙሉ ሲያዋርዱ የሚውሉ ወንዶች መሀል ቪዲዮ ከፍተሽ ያንን ቆንጆ ፊትሽን ሪከርድ እንትን ላይ ስክሪን ላይ አድርገሽ በዛ ሌሊት ማማዬ። ከዛም በኋላ ደግሞ እኔ ደግሞ ታውቂያለሽ ደግ ስለሆንኩ ሪፖስት አድርጌልኝ ቢዝነሴን ሪፖስት ዶይታ አድርጌን ፖስቼልሽ አውቃለሁ ምናምን ሰፖርት አደርግሻለሁ እልሻለሁ ምናምን እና የኔ ቆንጆ ቤት አይመጥንሽ። ማሙሽ ግን ቤት ከፍቷል። ቅድም ላዩ ላይ ሽንቱን ሸንቶ ነበር አሉ። ጌታ ምስክሬ ነው። ሰው ነግሮኝ ስስቅ ደግሞ እና እነዚያ ወንዶች መሀል ቁጭ ስትይ ገረመኝ። ኢትስ ኦኬ እኔ ቅብዬሻለሁ፣ ግን ላስታውስሽ ነው ዋጋሽ ከበድ ያለ ነው። ቆንጆ ሴት ነሽ፣ ቢዝነስ ያቆምሽ ሴት ነሽ እና እነዚህ ህይወታቸው የወደቀ ወንዶች፣ ዲፕሬሽናም ወንዶች፣ በህይወታቸው ደስታ የሌላቸው ወንዶች መሀል እንዴት ትቀመጫለሽ? እንዴት? አንቺ እኮ ጎበዝ ሴት ነሽ፣ ቢዝነስ ያለሽ ሴት ነሽ። ረገጠቅ ፎቶን ፖስተ ማሙሽ እኮ ምስኪን እኮ በገንዘቡ እኮ መከበር ያልቻለን አስቦ ገንዘብ ሰጥቶ መከበር ያልቻለን። ደጁ የሚባለው ግን በነገራችሁ ላይ ኢንሳይደሮች ልብል ደጁ የሚባለው እክክ ስሜን የጠራ ቀን እኔ ፎቶ ተሰቅሎ አፉን የከፈተ ቀን ኢቭን ገስት ጆይን ያረገ ቀን ንገሩ። ደጁ ኢዚ መኒ የሚባለው አፈር ልብላ። ደጁ ኢዚ መኒ የሚባለው እሱ እኔን የሰደበኝ ቀን ንገሩ። ቢኮዝ እሱ የእማን ፎቶ የዛሬ 2 ዓመት ተኩል ሰቅሎ ሲሳደብ ከነበረ ጋር አብሮ ሲሰድብ ነበር እናቴ። እሱንም አልፌ ትቼ ላይክ ሁሌ በተሰደብኩ ቁጥር አገኘዋለሁ። እኔ በምሰደብበት ቦታዎች ሁሉ አገኘዋለሁ። አሁንም ያው ነክ 2 ዓመት ተኩል አልተወም። ስለዚህ አስተዋዋለሁ፣ አፋተዋለሁ ከሚስቱ ጋር። እግዚአብሔር ምስክሬ ነው። ረራ የለኝም ለሱ። በጣም ነው የምጠላው። ረራ የለኝም ለደጁ። አስለቅሳለሁ፣ ደም ማስለቅስ ወይ ያ እንዴት እንደደነገጥኩ የዛን ጊዜ ሀቢባ እኔ ተው እርጉዝ ናት። እኔ ከሀቢባ ጋር ምንም ነገር ጥል የለኝም። ሀቢባ ውለጂ በሰላም እርግዝናሽ ያማረ ሰላማዊ ደስተኛ የምትሆኝበት ያማረሽን ሁሉ የምትበይበት እንደ ንግስት የምትታይበት ያደርግልሽ። እመቤቴ ደግሞ ትስማሽ። የአጥር ወፍ አትይሽ፣ የአጥር ወፍ አትይሽ። ያ ይመች። ከሀቢባ ጋር እንዳተገናኝ። እኔ ከእርጉዝ ሰው ጋር የመጣለት አልፈልግም። እንዳተገናኙ ችግር አለብን። አይ ነው ያልኩትንም አርግዢ ምናምን ብዬ አፌንም የከፈትኩትም ያ 1 ዓመት ግን ምን ነው ዋናው ቁም ነገሩ እኔ ጤነኛ የሆነ ፕሬግናንሲ ከኢሞሽናል ንዴት ውስጥ ነፃ የሆነች ምናምን ደስተኛ የሆነች እርጉዝ ሴትን ነው ማየት የምፈልገው። ስለዚህ ከሀቢባ ጋር እንዳታገናኙ፣ ምንም አይነት የሀቢባ ቪዲዮዎች እንዳትልኩልኝ። ከሀቢባ የምትባል ሴት ጋር እንደውም ለጊዜው ሀቢባን ቦልካታለሁ። ለጊዜው እስከምትወልድ ድረስ ብቻ ሳይሆን ከአራስ ቤት እስከምትወጣ ድረስ ሀቢባን ቦልካታለሁ። እባካችሁ በእግዚአብሔር ዛሬ ራሱ አመቱ ነው። ሀዊ ዲዛይንን ሌባ በሏት ያለችው አመታዊ ነው። ዛሬ ክብረ በዓሉ ነው፣ ግን አያስፈልግም። ዛሬ ግን አመቱ ነው። ጀሶ ነው
ሀዊ ዲዛይንን ትዝ ይላችኋል። ቀን ጠብቀውላት ጥምቀት ደርሶ ሽፎን እንዳሸጥ ሌባ ብላት ሀዊ ዲዛይንን ትዝ አላችሁ? የዛሬ ዓመት ቪዲዮን አግኝቼ እርጉዝ ናት ብዬ ትቼዋለሁ። እርጉዝ ናት ብዬ ትቼዋለሁ። ስለዚህ እባካችሁ ምን እያልከኝ ነው? ድሮም አላውቀው ዮኒ ማኛ። አሁን አንተ አንድ ጽሑፍ ታነብና ወይ አንድን ሰው ትሰማና ራስህ ቫሌት ያደረግከውን ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ አይደለም። ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፍም? ለምን አይጽፍም? ሀጂ ሙፍቲ አርፈዋል በስነ ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው ካልሆነ የእኔ ማንነት ስራው እግዚአብሔር እንጂ የሆነ ይማኛል። ሀጂ ሙፍቲን ግባናል። ስለ ሀጂ ሙፍቲ ጸጥለጥ፣ እስላም ሲሞት ጸጥለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን አርሲ ላይ የሚታረድ መንቢል ምንም ደንታ የሚሰጠው ውስጥ ወንድሞቻችን ለታረዱት የሚል አንድም ነገር የለም። ጥላቸው የቁም ነው። ታውቃለህ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየበለጠ ለእስልምና ኢትዮጵያ ውስጥ እየሰበከ ያለው ወንጌላውያን አማኝ እንደሆነ ታውቃለህ። መረጃ ላሳይህ ከፈለግ አንድ አልሰብኩም፣ አንድ እኮ አይሰብኩም። ኧረ በጭራሽ እፎይንም ያለ እፎይ ጋር የሚቀር አንድ ሙስሊም አለ። ቆይ አሁን ፎቅ ካለ እኔ ደግሞ ላስረዳ። ለምን እንደ እፎይ ዛቻ ለምን አታስጨርሰኝም? ግን ሆኖ አልፋ ስለዋሸ ልጨርስ መረጃ ላቀ ወይኔ ጉዴ ፈላ። እፎይ ይህንን የመሰከረው ምን ብሎ ኦርቶዶክሳውያን ይልቅ ወንጌላውያን አማኝ ኦርቶዶክስ እንደውም ለእስልምና ወንጌልን እንደማትሰብክ ማለት ከሱ ይልቅ ወንጌላውያን አማኞች የተሻለ እንደምንሰብ እራሱ እፎይ ነው አንዱ ምስክር ሆኖ ይጠናከል። ኧረ እፎይ ናት። እፎይ ይምጣና ይናገር። እንዲያውም እፎይ ጠሩት። ለኦርቶዶክስ ልጆች ገቡና ብትነግሩ ደስ ይለኛል። ምክንያቱም እፎይ ፊት የሚቀርብ ሙስሊም የለም። በጣም ስለሚሳደብ ነው እፎይ የሚባለው። ይሳደባላ። ወንጌልን ስለመስበክ እናንተ ለሙስሊሞች አሰብኩም፣ ሀጂ ሙፍቲ የሞቱ ቀን እንደዚህ አልጻፋችሁም ብለህ አልክ። እንዳልክ ግን እዚህ ጋር ኦርቶዶክሳዊ ስለሞተ እንደዚህ ጻፈ ብለህ አልክ። ትክክል። እኛ የወንጌላውያን አማኞች ለእስልምና ሁሉ ጭምር ወንጌል በመስበካችን የሙስሊሞቹ ራሱ ቪዲዮ አሳያለሁ የእነሱ የጴንጤዎች አደገኛ አካሄድ ብለው በነጥብ ያስቀመጠውን ቪዲዮ ከፍቼ አሳያለሁ ማለት ነው። ሁለተኛ ራሱ ማነው እፎይ ከእስልምና ሃይማኖት ወደ ኦርቶዶክስ ሃይማኖት ወንድማችን እፎይ እየመለሳቸው ያሉትን የሚያስተምሩለትን አጥቶ አንድ መረ ተደወለበት። እነዚህ ሰዎች ግን እኔ ጴንጤዎች ማን ወክሏቸው ነው እንደዚህ መጥተው እዚህ ኢንተርኔት ላይ ወንጌል ብለው ሲጨቃጨቁ የሚውሉት? ኢየሱስ ክርስቶስ እንዴት ነው ሲጨቃጨቅ ነበር በምድር ላይ ወይስ በህይወቱ ነበር ሲያስተምረን የነበረ ወንጌል? እኔ አልገባኝም። ቀን ሙሉ ለምንድን ለቲክቶክ ጊፍት ነው አይደለ? ለቲክቶክ ጊፍት ነው የሚጨቃጨቁት ማለት። ቤተክርስቲያን ራሱ አፖይንት አድርጋቸዋለች ቲክቶክ ላይ ሂዱና ተጨቃጨቁልን ብላ ጴንጤን ቤተክርስቲያን ምላችሁ ቤተክርስቲያን ልካቸዋለች ወይ? እነዚህን የለም ስበኩልኝ ኢንተርኔት ላይ ሃይማኖቴን ወክላችሁ ተከራከሩልኝ ብላ ልካቸዋለች። ሚውት ነህ የሚደውልልህ ሰው አለ መሰለኝ። ይኸውልህ ዮኒ ሊሰድበው ቋምጧል። ላይኪን ያነጠነጠች እንትን ሚዳቆ እንዳየ ጅቦ ነው። ኦርቶዶክስ ላይ ምንም የተደረገ ርብርብ የለም። እንደውም ፖለቲካውን ልስራ ብለህ የምትለው አንተ ነው። ኧረ በጌታ ዝም በል እንዴ! ስለ ኦርቶዶክስ ፖለቲካ 10 ዓመት ተሰርቷል። ይኸውን አንተ ጋር አሁን 10 ዓመት ጠይቀኝ እንዴት ነው ማለት ነው? ጁዬት አለች ልች አንተ ከ10 ዓመት ከሰራኸው
ወንጌል 80% በላይ እየሰራው በኦርቶዶክስ ነው። ሴተኛ ያ ፖለቲካ አይደለም። ማዘርን መሰልኩ ዩዘር 12345 ማዘርን መሰልኩ ማዘር በብዙ መቶ እሳቸው መሰል ሺዎች የሚቆጠሩ ትውልድ ግን ወደ ጌታ እሳቸው መስላል። ትክክል እንቋይ ልንገር አልከኝ አይደለ? አንድ ኦርቶዶክስ በደንብ አድርጎ ስለ ጴንጤ በደንብ አድርጎ 10 ዓመት ሙሉ ጴንጤን እኝ ብሎ ቢውል ወደ ኦርቶዶክስ ለማምጣት ከባድ ይኸው ዘበነ ብቻ ለምሳሌ ሌሎቹ ዛሬ የለም። ዘበነ አገልግሎት ዛሬ ቢዚ ነው። አገልግሎት ከጀመርኩበት ዕድሜ ይቀጥላል። አገልግሎትና ኖ አይ መመስል ነገረኝና እናቱን አስታወስኩት። ለዛ እናቱን መሰልሽኝ አለኝ። እናቴ ማሜን መሰልሽኝ አለ ማለት ከዚህ በላይ ጨዋ ልብስ የለም በምድር ላይ። እንግዲህ ከዚህ በላይ እንዴት ጨዋነት ልልበስ? ከዚህ በላይ እንዴት ጨዋነት ልልበስ? እኔ እንደውም በጣም ስርዓት ያለኝ ሴት ነኝ። እዚህ አፕ ላይ ገላ አላሳይ ከደረቴ በታች አታውቁኝም አይመስልም? ለማርያም ዘገብርኤል ሙዳ ማርያም ነው። አንተም በስሜ ጥራይ ነው። በስሜ ስትጠራ ሌላውን ደግሞ በስሜ ለምን መሰለህ? አንተን ሲጠሩ እንደሚከፋው ሌላው እኔ ዘማርያም ነው ያልኩት። ሌላ ምንድን ነው ያልኩት? ዘማርያም ዘገብርኤል የምትላቸው እኮ ዘገብርኤል የሚባል እኮ ስላለ አላውቅም። አንተ አታውቅም ማለት እኔ ስንት ሰው ነው ፖለቲካ እንደዚህ ዘገብርኤል ብሎ መጥቶ ሶሻል ሚዲያ ለምንድን ነው ግን እኔ በባለፈው ዲቤት ከተደረገ በኋላ ስንት ሰው ዲቤት ጥሪ እንዳቀረበ ሊቃቃል 15 በላይ የሚሆኑ ሰዎች ኦርቶዶክስ ያልኩ ናቸው ጥሪ ያቀረበ ይተዳደባሉ ብሎ ይሰድበዋል። የጎፈንድሚ ሌባ ብሎ ሳያምቅ ገንዘብ ዘርፋል ብሎ ይሰድበዋል። አይቀጡ ቅጣት ከተቀጡ በኋላ ማለት ነው። ያ ዱርዬ ስለሆነ ነው እውቀት እሱን ተወና አሁን ዱርዬ ነው እውቀት የለውም። በነጠላ የተሸፈነ ኦርቶዶክስ የሚያሰድብ ወራዳ ልጅ አውደ ምሕረት ላይ ቆሞ ቢሰብክ ሰባኪ ነው። አዎ ግን ሰውን ማታለል ከባድ የሚቀድስ ዲያቆን ነው። እሺ ችግር የለውም። እሱ እኔ እነዚህ መምህራን መምህር ዘበነ፣ መምህር ተስፋዬ መቆየ፣ መምህር አቡ ነው፣ መምህር ምህረት አብ ቡርቴ ድረሽ አንደኛው ማን ነው? ኦኬ መምህር ዘበነ፣ መምህር ተስፋዬ መቆየ፣ መምህር አቡነ፣ መምህር ምህረት አብ፣ መምህር መስፍን። አንደኛው 6ኛ ሰው ጥሪ ያቀረብኩለት ነበር በዚህ 10 ዓመት ፌስቡክ ውስጥ ማለት ነው። እነዚህን መምህራን 6 ናቸው። አንደኛው ስሙ ስለዘነጋሁት ነው ሳስታውሰው እሰጥሃለሁ። ንጽጽር የሚሰሩትን ነው እኔ በፌስቡክ ላይ በነበርኩ ሳለ እኔ ቲክቶክን የማውቀው ግን ንጽጽር የሚሰሩ ነው የሚጠሩት አይደለ? ንጽጽር የሚሰራ ከሙስሊም ካልክን እኔ ከሙስሊም አይደለም ከኦርቶዶክስም አሉ ንጽጽር ከኦርቶዶክስ መጀመሪያ ማውራ ሆኒ አንደኛውን ንጽጽር የሚሰሩ ምረታም ንጽጽር አይሰራም። ዘበና አይሰራም። እኔ ያኔ ፌስቡክ ላይ ንጽጽር የሚባል ነገር ንጽጽር የሚባል ነገር ያኔ አላውቅም። እኔ ፌስቡክ ላይ ነው የነበርኩት። እኔ ንጽጽርን ያወቅኩት ወደ ቲክቶክ ስመጣ ንጽጽሩ እነዚህን ጥሪ ያቀረብኩትኝ ሆነ ፌስቡክ ላይ እያለ ነው። ፌስቡክ ላይ በነበርኩበትና ዩቲዩብ ላይ ቀጥታ ስርጭት እያገለገልኩ በነበርኩበት ሳለ እንደውም ኦፊሻል ጥሪ እንኳን አላደረኩላቸውም። በየስብከት ውስጥ ግን ጥሪ አደርጋለሁ ደጋግሜ ማለት ነው። እና ለመምህር ዘበነ ጥሪው ደርሶት መምህር ዘበነ የመለሰውን መልስ ቪዲዮ አይተሃል ብዬ አስባለሁ። ለእኔ ምን ብሎ እንደመለሰ ሊቆርጥ ማለት ነው። አላየሁም፣ አልባሽም፣ ላሳየህ እሱን ቪዲዮ ምናልባት ጎሄድ አሳ ስለዚህ እዚህኛው ሞባይል ላይ ስላለ ለአንተ ውዶች እንዴት እናት ሞባይል ላይ ስላለ ለአንተ
እንዴት እናድርግ ጉዶች? እዚህኛው ሞባይል ስላለ